አንድ ፔንሲዮን ላይ ግፍ ሊሰሩ ያረገዙ ሴቶች እንዳይወልዱ ወልደው ልጅ እንዳያሳድጉ የሚያደርጉ አንድ ሴትና አንድ ወንድ ዛሬ በቁጥጥር ስር ውለዋል። እነሱም እንደምታውቁ ባለፈ ሰራተኛ ሆና የገባችው ሴትን እንደምሸጥ ከክፍለ ሀገር ፍቅረኛዋ ከክፍለ ሀገር ሴት አምጥቶ ለአቶ ኤፍሬም እና ከአቶ ኤፍሬም የሚሰሩ ሰዎችን ሴት እንደሚያቀርብ ለዛውም ገና ያቀማ ሔዋን ያልደረሱ የክፍለ ሀገር ልጆች ምንም ነገር አዲስ አበባ ምን ይሁን የማያውቁ ገና ከቤተሰባቸው የሚኖሩ ህፃን የሆኑ ሴቶች ናቸው አምጥተው ለሱም ያስረክቡት ነበረው። እሱም ያው አያውቁም፣ የዚህ እውቀት ላይኖራቸው ይችላሉ። ገና ህፃን ናቸው። የአቅመ ሔዋን አዳም ያልደረሱም ማለት እኮ በጣም ገና ናቸው። ቢያንስ ከ15 ዓመት በታች ናቸው። ግን እነዚህ ወጠጤዎች የአባታቸው አባት የሚሆን አያታች የሚሆን በእነዚህ በህፃን ሴቶች ላይ ይጫወታሉ። ህፃናት የደፈሩ ይጫወቱባቸዋል። አገራችን ላይ በዚህ ልክን ሰው ቼክ ለምን እንደማይደረግ አላቅም። ባለ ሀብቶች ለምን በሚሰሩት ልክ ለምን እንደማይቀጡ አላቅም። የሰውን ህይወት ያለፈ የሴት ልጅ ህይወት ያለፈ ሴት ልጅ አለ ፍላጎቷ የተደፈረች አለ ፍላጎቷ እንደፈለጉ የሚያሽከረክሩ ሰዎችን ለምን ተገቢ ቅጣት ለምን ደሞ አይሰጣቸው? እነሱ ሀብታም ናቸው እንጂ ፈጣሪ አይደሉም። እንደኛ ሰው ናቸው። ግን ፈጣሪ ብር ሰጥቷቸዋል። ብራቸው ደግሞ በአግባብ የት እንደሚወድቅና የት እንደሚገባ ለይቶ የማያውቁ ሰዎች በቃ ለስካር ለፈለጉት ነገር ለስሜታቸው ይጠቀሙታል ብራቸው እንጂ ፈጣሪ ብር ሰጥቷቸው ነበር። ፈጣሪያቸው አመስግነው ያ ብራቸው ጥሩ ቦታ ቢያውሉ የተቸገሩ ሰው መታከም ያቃተው ሰው ቢረዱ አሪፍ ነበር። ግን እነሱ ምንድናቸው? ገና ለጋ የሆኑ ገና ያላደጉ ገና ተጫውተው ያልጨረሱ ሴቶችን ሰብስበው አምጥተው በብራቸው ሰው ፈልጉ ያመጣላቸዋል። ያሉበት ሆቴል ወይስ የያዙት ፔንሲዮን ሴት ልጅ ተወስቶ ይሰጣቸዋል፣ ተዘጋጅቶ ይሰጣቸዋል። እነዛ ያመጡ ሰዎችን ብር ይቀበላሉ፣ ይሄዳሉ። እነዛ ሴቶች ይሞቱ ይትረፉ ምን ይሁኑ ያርግዙ የሚያውቁት ነገር የለም። ብቻ እነሱ የጊዜ ብር መቀበላቸው ብቻና ብቻ ነው የሚያውቁት። ይደፈራሉ፣ እነዚህ ሴቶች ያረግዛሉ። እና አንድ ዶክተር ያረገዙ ሴቶችን እርግዝናቸው የምታወርድ እሷ የተጠቀመችው ቃላትን እኔ አልደግመው። ብቻ በዚህ ዙሪያ የምትሰራ ዶክተር ዛሬ ተይዛለች። እሷ ብቻ አይደለችም። አቶ ቢኒያን የሚባል በቅርቡ ተመርቆ የወጣ በዚህ ስራ ላይ የሚሳተፍ አንድ ላይ ነው የተያዙት። ዛሬም ፔንሲዮን የያዙት እርጉዝ ሴቶች አሉ። የራሳቸው ያዘጋጁት አቶ ኤፍሬም ያዘጋጀው የራሱ ቤት አለ። እነዚህ እርጉዝ የሆኑ ሴቶች ልጃቸው እንዲወርድ መድኃኒት ተሰጣቸውና ልጃቸው እንዲወርድ ያ መድኃኒት የሚሰጥባቸው ቦታ አለ። የራሱ ተከራይቶ ያስቀመጠው እዛ ሊሄዱ ሊዘጋጁ ባሉበት ሰዓት ነው አሸናፊ ሄዱ የያዛቸው። አሸናፊና አቶ አሸናፊ ለይታችሁ ይወቁ። አሸናፊ ማለት በቴዲ ቦታ የሚሰራ ጋዜጠኛ፣ ጀግና ጋዜጠኛ፣ የልዑል ታናሽ ወንድሙ፣ የስጋ ወንድሙ ባይሆን ወንድሙ። አቶ አሸናፊ ማለት የኤልሳን አግብቶ የሚኖር የኤልሳን አባት የበደለ እነዚህ ህዝቦች በሙሉ በህይወታቸው የሚጫወቱባቸው ሰው ነው። እስካሁን አልተያዘም። ኤልሳ እርጉዝ እንደሆነች ዛሬ የተያዘችዋ መስቀለች ነው ወይ መስቀለች የምትባል ልጅ ሂዳ ኤልሳን እንደተንከባከባቻት ኤልሳን በጣም እንደታመመች እርግዝናዋ ትክክል አልነበረም። በዛ የመጣ ከአንድ ሁለት ዶክተር ይዤ ሂጄ አይቻት አሁን በጥሩ ሁኔታ ላይ ነው ያለችው። ግን በጊዜው በጣም ታማ ነበር፣ ችግር ውስጥ ነበረች። እሷን ኤልሳን በደንብ መንከባከብ አለብሽ፣ ጊዜሽን ሌላ ቦታ ሳትሄጂ ሌላ ስራ ሳሰሪ እሷ ቦታ ሰተሽ እሷ መንከባከብ አለብሽ ተብዬ የተወሰነ ጊዜ እሷ ጋር ቁጭ ብዬ ነበር። በጣም ታማ በጣም ተጎታ ነበረ። ግን አሁን ደህና ናት። እና ዛሬም ደግሞ ተሎ ድረሱ፣ ኤልሳ በጣም ታማለች፣ ችግር ላይ ናት። አንቺ ብቻ ሳይሆን ሌላ ነርስም ዶክተርም ጨምረሽ ተሎ ድረሽ ተብዬ እዛ ሊሄድ የተዘጋጀሁኝ ነበር። እና እዚህ ፔንሲዮን ላይ ለመጣችሁ ስትባል
በቃ የሆነ ትንሽ ሰዓቱ ሲደርስ ድረስ ራሳችን ማጽናናት ወይስ ራሳችን ፏ ለማድረግ ምናምን መተን ነው። የገባችሁት ቃል ለምንድን ነው የምታጠፉት? ዶክተር ስትሆኑ እኮ ቃል ገብታችሁ ማላ ገብታችሁ እኮ ነው ሰው ልታገለግሉ የምትገቡት። ግን እናንተ እኔ ሁሉ ዶክተር ያልኩኝ አይደለም። አንዳንድ ዶክተሮችን ደግሞ ብር ስታዩ ጊዜ ቃላችሁ ታጠፋላችሁ። ብሩን ቃላችሁ ታደርጉታላችሁ። ለምን? በህሊናችሁ ተራመዱ እንጂ በስሜታችሁ ለምንድን ነው የምትራመዱት? በዚህ ልክ ለምን? እና ለማንኛውም አቶ ኤፍሬም ሆነ ኤልሳ አንድ ላይ ነው የሚኖሩት። ያው ኤልሳ በጣም ታማ ቢሆንም ችግር ላይ ብትሆንም ግን ለጊዜው ዶክተር ታዞላት ዶክተር እየተንከባከባት እንደሆነ አቶ ኤፍሬም የሚደፍራቸው ሴቶች በሙሉ እርግዝና ላይ ሆኖ እንዳይወልዱ በመድኃኒት በሽተኛ እንደሚያደርጓቸው የነበሩ 2 ዶክተሮችን ዛሬ በቁጥጥር ስር ውለዋል እላቸዋለሁ። እንደዚህ ወንጀል የሚሰሩ ዶክተሮችን በሙሉ በያሉበት ተለቅሞ ተይዞ ለህግ ቢቀርቡ እኔ ደስ ይለኛል። ለምን? ብዙ ሴት ልጆች አላማ ያላቸው ሴት ልጆች አሉ። አላማ እንዳይኖራቸው፣ በራሳቸው እንዳይቋቋሙ፣ ለወደፊት እንዳይማሩ፣ ተምረው ህዝባቸው እንዳያገለግሉ፣ በሰው ላይ በጣም ጨካኝ እንዲሆኑ ያደርጓቸዋል። እነማን ናቸው? እነዚህ ባለ ሀብቶችን፣ ሌላ ሰው አይደለም። ባለ ሀብቶችን በቃ የራሳቸው ስሜት ብቻ ነው የሚከተሉት። እነዚህ ሴቶች በህፃናታቸው ከተደፈሩ፣ ጉዳት ከደረሰባቸው፣ ገና አርግዘው ልጁ እንዳይወልዱ በመድኃኒት እንዲወርድ ነው የሚደረገው። ስለዚህ ጭካኔ ያድሩባቸዋል። ነገ በሰው ላይ ሌላ መጥፎ ነገር እንዲሰሩ ነው የሚደረገው። እኔ እንደዚህ መጥፎ የሚሰሩ ሀብታሞችን እንዳለ ተለቅመው በአደባባይ ቢሰቀሉ እኔ ደስታ ያልችለውም። ለምን? እነዚህ ህፃናቶች ምንም የማያውቁ ናቸው። ገና ታዳጊ ናቸው። ተምሮ ብዙ ነገር አላማ ሊኖራቸው ይችላሉ። እነሱም ዶክተር ሊሆኑ ይችላሉ። ግን ምንም አይነት አላማ እንዳይኖራቸው፣ ትምህርታቸው እንዳይማሩ፣ ያሰቡት ቦታ እንዳይደርሱ፣ ሰው እንዲያስጠላቸው፣ ወንድ እንዲያስጠላቸው፣ ወንድም አባታቸው እንዲጠሉ የሚያደርጉ ሀገራችን ላይ ብዙ ባለሀብቶች አሉ እና ብትጠነቀቁ ይሻላል። እነዚህ አይነቶችን ደግሞ ተለቅሞ መውጣት አለባቸው። እነዚህ ሀገር ያሰድባሉ እንጂ የሴት ጦሳ ናቸው እንጂ ምን የሚጠቅሙ የሚረቡ ነገር አይደለም። ምክንያቱም በሄዱበት በሙሉ ወንጀል ነው የሚሰሩት። በሄዱበት በሙሉ ወንጀል እንዲሰራ ነው የሚያደርጉት። ወጣቱ መልምለው ወንጀል ውስጥ እንዲገባ ነው የሚያደርጉት። በቃ እኔ ዛሬ ደስተኛ ነሁን፣ እኔ ደስተኛ ሁኜ ጠግቤ ልደር እንጂ ስለሌላ ሰው ምን አገባኝ። አሁን ዶክተሯ ማላዋን አፍርሳ ልጄ ስለታመመች ልጄ ውጭ ሀገር ሂዳ ትታከም ስለተባለ ብር ስላነሰኝ ነው በዚህ ጉዳይ ላይ የገባሁት እንጂ እኔ ራሴ ነርስ ነኝ፣ የማህፀን ነርስ ነኝ፣ በራሴ መኖር እችላለሁ። ግን ልጄ በጣም ታማብኛለች። ስለዚህ ለዛ ብር ስለሚያስፈልገኝ በዚህ ስራ ገባሁኝ። ምን ላድርግ? ልጄ የሚያሳክም እኔ ሰው አጣሁኝ። ይህ ስራ ከሰራሽ ነው ብር ይሰጥሻል የተባልኩኝ። ከዛ ልጄ እንዳትሞትብኝ ብዬ ገባሁኝ። ያለኝ አማራጭ በአንቺ ሙሉ በሙሉ አልፈርድም። እንግዲህ ልጅ የታመመበት ሰው የሚይዘውና የሚያደርገው ነገር ይጠፋበታል። ግን በዚህ ልክ ደግሞ አንቺ ልጅሽ ልታደኝ ሌላ ሰው ልጅ መግደል ደግሞ ተገቢ አይደለም። ዘርግተሽ ብትለምኝ ይሻልሻል ልጅሽን ለማዳን። ሰው ሌላ ሰው ገሎ ሌላ ሰው ህይወት አጥፍቶ የኔ ልጅ ህይወት እዘራለሁ ማለት ከባድ ነው፣ ይከብዳል። ሰው የዘራውን ነው የሚያጭደው። እና ለማንኛውም ስለተያዛችሁ በቁጥጥር ስለገባችሁ ልጅሽን አላህ አፊያ ያድርግልሽ። ግን አንቺ በሰራሹ ልክ እንድትቀጪ በህግ ቁጥጥር ስለዋርሽ እኔ በጣም ደስ ብሎኛል። በርቱልን። ለቤት አዲስ ከሆናችሁ ላይክ፣ ሰብስክራይብ አድርጉ። ባይ ባይ።